ካሜራዬ እያስቸገረ ነው። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እንዴት አመሻችሁ? ሰላም አመሻችሁ? እግዚአብሔር ይመስገን ሰላም ነኝ። እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? በያላችሁበት እንደያላችሁበት ሀገር ሰዓት አቆጣጠር እኔ ጋር አሁን እንዴት አመሻችሁ ነው። አሁን የስንት ሰዓት ነው? እኔ ጋር 11 ሰዓት ከ3 ደቂቃ ሆኗል። የሁሉም ሀገር ሰዓት ስለሚለያይ እንዴት ነው ስራ፣ ኑሮ፣ ጤንነት? ሁሉ ነገር ሰላም ነው? ሰላማችሁ ብዝት ይበልልኝ በያላችሁበት ሁላችሁ በየሰው ሀገራት ተሰዳችሁ እንደኔ ስደተኛ ለሆናችሁ በተለይ ፈጣሪ ይጠብቃችሁ። ፈጣሪ የቤታችሁ ወደ የቤተሰቦቻችሁ በሰላም ይመልሳችሁ ይመልሰን። እኔ የምላችሁ ውዶቼ እንደኔ ወደ ሀገራችሁ ለመግባት እንደኔ እየጓጉ ሰው አለ? እስቲ ንገሩ። እኔ በጣም ነው የጓጉት፣ ግን ምንም ሚሳካ አላቅም። መቼ ተሳክቶልኝ ወደ ሀገሬ ለመሄድ ግን አላቅም። ግን በጣም ነው የጓጉት። በጣም በቃ ሀገሬ ገብቼ በቃ እኔ እንጃ አላቅም። እኔ ብቻ ልሆን አላቅም። በጣም ሀገሬ ናፈቀኝ እና እስቲ ንገሩኝ። እስቲ እንደኔ የጓጓችሁ ካላችሁ ጓጉታችሁ በቃ አልሞላ ያላችሁ እንደኔ እኔ ምንም አልሞላልሽ አለ ምንም። ኧረ ግን መጓጓት ነገሩ አንድ ነገርን ማጓጓት ጥሩ አይደለም። ምክንያቱም ያው ሰው ነንና እንትን እንላለን። ግን ምኞት ምንድነው የሚባለው? ሰው ሆኖ የማይመኝ የለም፣ ሰው ሆኖ የማይጓጓ የለም። ግን ያው እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። እግዚአብሔር የፈቀደ ቀን ደግሞ ይሆናል፣ ሁሉ ነገር ይሳካል። እግዚአብሔር ደግሞ እስከሚያሳካ ድረስ በተስፋ መጠበቅ ነው። ያው ስደት ከባድ ነው። እንደኛ ነገር ያው ብዙ ነገሮች አሉ። ሁላችንም እናውቃለን። ውስጣችንን ያ ፈጣሪ ነው የሚያውቀው እና ሁላችንም እናውቃለን። በስደት ያለን ያው ስደትን ያላዩ ምንም አያውቁም። ያለንበትን የቤተሰብ ናፍቆት፣ የሀገር ናፍቆት፣ የሀገር ፍቅር፣ የቤተሰብ ፍቅር፣ ብዙ ነገር በቃ አለ። ብቻ ፈጣሪ ያውቃል ስለ ሁሉም ነገር እና እስቲ ከእግዚአብሔር ጋር እስቲ ተሳክቶልኝ አንድ ቀን በዚህ የዛን አመት እኮ በዚህ አመት እኮ የዛሬ አመት እኮ የዛሬ 2 አመት እኮ እዛ ነበርኩኝ ተመስገን ሀገሬ ገብቼ አሁን ብለን የምናወራበት ቀን ይምጣ። ለሁላችንም ፈጣሪ ቀን ያውጣልን። ወደ ሀገራችን ይሰብስበን። ወደ ሀገራችን ሰብስቡ። በቃ ቁጭ ብለን በራሳችን ቋንቋ በቃ በሀገራችን በምንግባባ ቋንቋ በሀገራችን ቁጭ ብለን ከቤተሰቦቻችን ጋር ተቀራርበን እንደ ሰው ያለፈውን ታሪካችን በሀገራችን
እንድናወራ ያድርገን። በሰላም ወደ ሀገራችን በሰላም ወደ ሀገር መመለስ በራሱ ትልቅ ነገር ነው። ብር ምናምን ብቻ ሳይሆን በሰላም በጤና ወደ ሀገር መመለስ ራሱ ትልቅ ነገር ነው። እኛ ይመስለናል ያው ሰዎች ነን እና ምን ይዤ እንላለን። ቀኑ ደግሞ አይሞላም። በዚህ ጋር ደፈን ሲባል ያው ቀዳዳውም ይሰፋል። በዚህ ጋር ተደፈነ ሲባል በዛ ጋር የሆነ ቀዳዳ ይወጣል እና ብቻ ከባድ ነው። እግዚአብሔር እንግዲህ ያሰብነውን ነገር አሳክቶልን ያለምነውን ነገር አስተካክሎልን ቤተሰቦቻችንንም ሰላም አድርጎልን ወደ ሀገር ለመመለስ ያብቃል። ሁላችንም በየሰው ሀገራት ያለነው ሀገራችን ሰላም ሆኖ ወደ ሀገራችን ለመሰብሰብ ያብቃል። ወደ ቤተሰቦቻችን የናፈቅናቸውን ቤተሰቦቻችን በሰላም ለማግኘት ያብቃል። ሀገራችንን እንደናፈቅን ወደ ሰው ሀገር እንዳንቀር ፈጣሪ በሰላም በጤና ሁላችንም በየሰው ሀገራት ያለነው ሁላችንም ፈጣሪ በሰላም ወደ ሀገራችን ይሰብስበን። ከምንም በላይ በሰላም በጤና ወደ ሀገር መመለስ ወደ ቤተሰብ መመለስ የሚመስል ነገር የለም። እኛ ያው ብር ይዘን ስላልገባን የሆነ ነገር ይዘን ስላልገባን ብዙ ነገር የጎደለብን ይመስለናል። ግን በጤና እና በሰላም ራሱ መግባት ትልቅ ነገር ነው። ትልቅ ነገር ነው። ያው እንደ ሰውኛ ማሰብ አይቀርም እናስባለን። ግን እሱን ደግሞ ፈጣሪ ተጨምሮበት እኛ ስላሰብን አይደለም። ፈጣሪ ተጨምሮበት ሁሉን ነገር አስተካክሎ በቃችሁ ብሎ እድሜ ሰጥቶን ጤና ሰጥቶን ወደ ሀገራችን እንዲመልሰን ፈጣሪያችን መለመን። ትልቁ ነገር በሰላምና በጤና ወደ ሀገር መመለስ ነው። ከምንም በላይ ብዙዎቹን እያየን ነው። ስንት ዓመት በሰው ሀገር ሲለፉ ቆይተው በሰው ሀገር ላይ የሚቀሩ ብዙዎች አሉ። እኛም ምን እንደምንሆን አናውቅም። ምክንያቱም ሰዎች ነን። የዚህች አሁን ደቂቃ አሁን ያለችንበት እችን ሰከንድ እችን ደቂቃ አናውቅም። እግዚአብሔር ብቻ ነው የሚያውቀው። እኛ ግን ወደፊት ለዛሬ ስንት ዓመት እናስባለን። ምክንያቱም ሰው ነና እንሞታለን የሆነ ነገር እንሆናለን ብለን እኮ ብናስብ ቢያንስ አስቀድመን ራሳችን ሬዲ እናደርጋለን። ግን ማንም አያውቅም። ስለዚህ ወደሚቀጥለው የዛሬ ስንት ዓመት እንደዚህ አድርጌ የዛሬ ስንት ዓመት የሆነ ነገር አይደለም። እኛ ወደፊት ነው የምናቅደው። እቅዳችንን የሚያሳካው ደግሞ ማለት እግዚአብሔርና እግዚአብሔር ብቻ ነው። ስለዚህ ከእግዚአብሔር ጋር እሱ ሰብስቦን እሱ ጠብቆን ወደ ሀገራችን በሰላም ይመልሰን። ቤተሰቦቻችንን በሰላም ይጠብቅልን። እኛንም ደግሞ በሰው ሀገር ወጥቶ ከመቅራትም ይጠብቀን እና ሁላችንንም በሰላም ለሀገራችን ያብቃን። በያለንበት ይጠብቀን እና ወሬ አበዛሁባችሁ እና ውሎ እንዴት ነበረ? ስራ እንዴት ነበረ? ሁሉ ሰላም ነው? እኔ የምላችሁ ወገኖቼ ዩቱቤ በጣም አስቸገረኝ። ያው ዩቱቤ ልበለው እንጂ ያው ዩቱብ እንዳለው ሰው ያው ሰብስክራይብ ምንም አታደርጉኝም እናንተ። ያው የዛሬ ስንት ዓመት የተከፈተ እስካሁን 1000 ሰብስክራይብ እንኳን አልገባኝም። 400 ምናምን ናት።
እስቲ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ ሼር አድርጉልኝ። ያው ስለ ዩቱብ ህግም አስተምሩኝ ስለማላቅ ፕላስ ደግሞ ማንንም ስለማላቅ የሚያስረዳኝም ሰው የለም። ስለዚህ እስቲ የዩቱብ ስለ ዩቱብ የምታውቁ ሰዎች የዩቱብ ህግና ደንቡንም ብትነግሩኝ። አሁን አንዳንዴ እስቲ ልሞክረው ብዬ ላይፍ ገብቼ ያንን ፖስት ሳረገው ፕራይቬት ይሆናል። እንደገናም ደግሞ አይከፍትም፣ ራሱ ጭራሹ አይከፍትም። ዝም ብሎ ፕራይቬት ሆኖ አይከፍትም ራሱ። ችግሩ ምን እንደሆነ አላውቅም። እኔ ኖርማል ዝም ብዬ ቪዲዮዎች ምናምን አቀናብሬ እንደዚህ ኬኮቹንም ስሰራ እነሱ አቀናብሬ ፖስት ሳረገው እሱ ልክ ፖስት ከማድረጌ በፊት ፕራይቬት ኦር ፐብሊክ ይላል። እሱን ራሴ መርጬ ፖስት አደርገዋለሁ። ምንም እንትን ይሄኛው ግን እኔም ስላላወቅኩበት እኔ ዝም ብዬ ፖስት ሳደርገው እሱ ፕራይቬት ነው የሚሆነው። ገብቼም ለመመለስ ብሞክር አይመጣልኝም። ችግሩ ምን እንደሆነ አላውቅም። እና እስቲ ችግሩን ብታስረዱኝ። እኔ እህታችሁ አይደለሁ? እስቲ አበረታቱኝ፣ እስቲ አንድ ቀን አድጋለሁ እኮ። እድገት ቁመት አይደለም። ዩቱቤ አድጎ ሀገሬም ስገባ እስቲ እንድሰራበት ምን ማድረግ እንዳለብኝ እሱን ብታስረዱ እላችኋለሁ። አመሰግናለሁ። እና ደግሞ እስቲ እጄ ምናምን በጣም ተቸግሬያለሁ። ይሄ እዚህ ጋር እየቀላብኝ፣ ይሄው እዚህ ጋር ምን ሆኖ እንደሆነ አይታይም እንዳለ ይሄ እኔ ምን አላርጂክ እንደሆነብኝ አላውቅም። ይሄ እንደውም አሁን ቀነሰ። ቅድም በጣም አብጦ ነበር። ይሄ እንዳለ ጭራሽ እዚህ ጋር ራሱ እዚህ ጋር ይባስ ብሎ እዚህ ጋር መጣብኝ። እጄ እንዳለ ሰሞኑን እግሬ ላይ ነው የነበረው እየቀላብኝ። በቃ የሆነ እንደ ማሳከክልና ይቀላል። እዚህ ጋር አሁን ይሄው እዚች ጋር አሁን በደንብ አይታይም። አብጦ ነበር። የሆነ ክሬም አግኝቼ ዝም ብዬ ቀባሁት። እዚህ ጋር እንደዚህ ጣጣቶች ላይ ራሱ እና እዚህ ጋር ይሄ እዚህ ጋር ትልቅ ነበር ቅድም አብጦ ስማ አሁን አይታይም። እና ምንድነው ችግሩን አልገባኝም። ፋርማሲ ሄጄ ላሳያቸው ወይ ዝም ብዬ ሆስፒታል ልሂድ? እግሬ ላይ ያለው ራሱ ተወኝ። ዝም ብዬ በሎሚ በምናምን እንትን እያረኩኝ ተወኝ ራሱ እንጂ ሰሞኑን እግሬ ላይ ነው የነበረው። እኔ ዝም ብዬ ሌሙን እያረኩኝ እያሸውበት ምናምን እንትን ያረኩት ደግሞ ጭራሽ ይባስ ብሎ እጄ እንደገና ይባስ ብሎ እዚህ ጋር መጣ። እዚህ ጋር በጣም ቀልቶ ነበር። የሆነ ክሬም ነበረ ቤት ውስጥ ዝም ብዬ እሱን ተቀባሁት። እና ምንድነው ችግሩ? የውሃ አላርጂክ ነው ምንድነው? ሳሙና ድሮ የምታጠብበት ሳሙና ነው። አሁን ይታያል። እዚህ ጋር በጣም እንዴት እንደቀላ ይሄ አብጦሉ ነበር። እዚህ ጋር ደግሞ ተቆርጬ ነው። ይሄ እንዳለ ይሄ አብጦ ነበር። ምን እንደሆነ ምንም አልገባኝም። እዚህ ጋር በጣም አብጦ ነበር። ቀነሰው ነጠቱስ እና ምን በምን ምክንያት እንደሆነ ራሱ አልገባኝም። ካልሆነ እስቲ ካልጠፋ ፋርማሲ ሄጄ አሳያችኋለሁ። እና እስቲ መድኃኒቱን የምታውቁ ከሆነ ንገሩኝ ብዬ ነው። ለዚህ ብዬ ነው ሆስፒታል ልሄድ ነው። እና ለማንኛውም እንዴት ናችሁ? ሰላም ነው? ምን እያሰባችሁ ነው?
እንሰባሰብ ወደ ሀገራችን። እስቲ 2018 በቃን ይበለን። በኢትዮጵያኛ ማለት ነው። በኢትዮጵያኛ 2018 በኢትዮጵያኛ 2018 ማለት ነው። እስቲ በቃችሁ ይበለን እና ወደ ሀገራችን እስቲ ሰብስበን ሁላችንም ሰብስቦን ሀገራችን ተሰብስበን በቃ ከስደት ሀገራችን ላይ በቃ ውፍ ብለን እንደው የሀገራችንን አየርን ተንፍስ እስቲ። እውነት እኔ በስመ አብ እንደኔማ ሀገሩ መግባት ያጓጓ ያለ አይመስለኝም። እኔ በጣም በቃ በጣም አላቅም። እኔ መጨረሻዬን ብቻ ፈጣሪ ያሳምርልኝ። አላቅም እኔ እንደዚህ ጓጉቼ አላቅም። በፊት ምንም አይመስለኝም። አሁን ላይ ግን ተኝቼም ስነሳም ስሰራም በቃ መቼ ነው እላለሁ። እኔ መቼ ነው ግን ሀገሬ ገብቼ ሰውን ከማኗኗር ራሴን መኖር የምጀምረው። በቃ የሆነ ጉጉት ነገር የለም። በቃ የሆነ እንጃ አላቅም። ብቻ ፈጣሪ ነው የሚያውቀው። ለማንኛውም ስለ ሁሉም ነገር የጊዜ ባለቤት እሱ ነው የሚያውቀው። ሰው ያስባል፣ እግዚአብሔር ያሳካል። እንግዲህ እግዚአብሔር አሳክቶ ወደ ሀገራችን ሁላችንንም ይሰብስበን። ሁላችንንም የእውነት በሰላም በጤና እና ወሬ ያበዛውባችሁ። እንዴት ናችሁ ግን? ጤናችሁ፣ ስራ፣ ኑሮ፣ ጤንነት ሁሉም ሰላም በያላችሁበት ሰላማችሁ ብዝት ትበልኝ። እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ሀገራችንን ይጠብቅልን። በሰላም ወደ ሀገራችን ይሰብስበን። ሰላም እደሩልን። ቀንም ከሆነ ደግሞ በያላችሁበት ሰላም ዋሉልኝ። ቻው